ከግብፅ ከወጡ 40 ዓመታቶች አለፉ። ነገር ግን አሁንም ቢሆን ቃል ኪዳን የተገባላቸውን የተስፋይቱን ምድር አልወረሱም። ይህ አድካሚ ጉዞ እጅግ በጣም አድክሟቸው ነበር። ምክንያቱም ለ40 ዓመታት የተገባላቸውን የተስፋ ቃል ለማግኘት ሲጓዙ ቆይተዋል። በእያንዳንዱ ቀንም ተስፋቸው እያለቀና እየቀነሰ እየመጣ ነው። የነበራቸው ምግቦችም አልቀዋል። እግዚአብሔርም መና እያዘነበ ሲመግባቸው የነበረውን ሰልችቷቸዋል። በእርግጥ የሰው ልብ የተደረገለትን ለማመስገን በቶሎ ይረሳል። ከዚህም በኋላ እስራኤላውያን ማጉረምረምና ድምፃቸውን ማሰማት ጀመሩ። እንደዚህም ብለው መናገር ጀመሩ። ኡይ ለምንድን ነው ከግብፅ ያወጣህ? በምድረ በዳ ልትገለን ነው? እዚህ ምንም አይነት ምግብም ሆነ ዳቦ የለም። ቆይ በጥማት ልትገለን ነው? ደግሞ ተመልከት፣ ይህ የምንበላው ምግብ እጅግ በጣም ሰልችቶናል። የሚያስገርመው እስራኤላውያን ይመገቡ የነበረው የመላእክትን ምግብ ነበር፣ ቀጥታ ከሰማይ የወረደን ምግብ። ይህ ግን ለእነሱ አሰልቺና እንደማይፈለግ ልክ እንደ ቆሻሻ መንገድ ላይ ጥለውታል። ሙሴም እነሱን ይመራ የነበረ ሰው ነው። ይህ የእነሱ ንግግር እጅግ በጣም አስቆጥቶታል። ምን ያክል ምስጋና ባያውቁ እንዲሆነ እንዲን ያሉት ግራ ገብቶታል። ታዲያ በዚህ ጊዜ እግዚአብሔር ምላሽ ሰጠ። አድካሚው ቀንም አልፎ ምሽት ላይ ሁሉም ወደ ድንኳኑ በሚገባበት ሰዓት አንድ እባብ መጣ። ይህ እባብ ዝም ብሎ አልነበረም የመጣው፣ እግዚአብሔር ያዘዘው ለቅጣት የመጣ እባብ ነው። ምንም እንኳን ራሳቸውን ለማስመለጥ ቢሮጡም ለመሸሽ ቢሞክሩም ከዚህ ፈጣን እባብ ማምለጥ አልቻሉ። ልክ እባቡን ከነደፋቸው በኋላ መርዙ ወዲያውኑ ወደ ሰውነታቸው ይሰራጭ ነበር። የሚያስገርመው በዚህ ማታ ብዙ እስራኤላውያኖች ወደቁ፣ ልክ እምነታቸውም እንደጠፋ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነት ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቱን ይጫኑ። የሚያስገርመው እስራኤላውያን በትዕቢት ተሞልተው የተናገሯቸው እያንዳንዳቸው ድርጊቶች ዋጋ አስከፈላቸው። ከዚህም የእግዚአብሔር ቁጣ በኋላ እስራኤል ሽማግሌዎች ወደ ሙሴ መጡ። ከዚህ በፊት የመጡት ለማማረር እና በምድረ በዳ ልትገለን ነው ወይ ያወጣህን ለማለት ነበር። አሁን ግን በተለየ መንገድ ነበር። በእውነት በእግዚአብሔር ላይ ማጉረምረማችን ኃጢአት ነው፣ ኃጢአትን አድርገናል፣ አንተንን በድለንሃል። እባክህን ወደ እግዚአብሔር ጸልይልን፣ እነዚህን እባቦች ከኛ እንዲወስድልን። ሙሴም ለሕዝቡ እጅግ በጣም ይራራ ስለነበር ወደ እግዚአብሔር ጸለይላቸው። ይህ የሙሴ ርኅራኄና ፍቅር እግዚአብሔር ለሕዝቡ ያለውን ምሕረት ያሳያል። እግዚአብሔርም ለሙሴ መለሰለት። ነገር ግን እባቦችን እግዚአብሔር ራሱ አዞ ለማስቆም ሳይሆን አንድን ሕግ ሰጠው። እግዚአብሔርም እንደዚህ አለው፣ እባቡን ውሰደውና በእንጨት ላይ ስቀለው። በእባቡ የተነደፈ ማንኛውም ሰው ያንን የተሰቀለ እባብ ሲያይ ይድናል። ሙሴም ልክ እንደተባለው በምሽት ያንን እባብ በነሐስ ላይ ቀርጾ ማዘጋጀት ጀመረ። ይህ እግዚአብሔር ያዘዘው ነገር ተራ ትእዛዝ አልነበረም። ምንም እንኳን ሙሴ እጆቹ ቢደክሙም በዕድሜው ያረጀ ቢሆንም ግን ያኔ ዮርዳኖስን ሲሻገሩ እንደነበረው ልክ እግዚአብሔር እንደተናገረው አድርጎ ሰራው። ሙሴም ልክ እግዚአብሔር እንዳዘዘው እባቡን ሰቀለው ለሁሉም በሚታይ ቦታና ሙሴም እንደዚህ አለ፣ በእባብ የተነደፋችሁ ሁላችሁም ወደዚህ በናሱ ወደ ተሰራው እባብ ተመልከቱ፣ ከዛም ትድናላችሁ። ነገር ግን ይህ ንግግር ሁሉንም አላሳመንም። የትእዛዙ ቅለት ግራ አጋባቸው። እንዴት በናስ የተቀረጸ እባብን በማየት ብቻ ሰው ሊድን ይችላል? እንዲህም እየተባባሉ አንድ የተነደፈ ሰው በቀስታ ወደ ተሰቀለው እባብ መምጣት ጀመረ። መርዙም እጅግ በጣም በፍጥነት ወደ ሰውነቱ እየተሰራጨ ነበር። ልክ ግን ሙሴ እንዳለው ያንን እባብ ሲመለከት፣ ይህንንም ከተመለከተ በኋላ ከርቶት የነበረው ወይም ደግሞ ከእርሱ ርቆ የነበረው ጥንካሬው ተመለሰ። እርሱም ፍጹም ጤነኛ ሆነ። ከዚህም በኋላ ልክ እንደርሱ በእባቡ የተነደፉ ሰዎችን ይዞ መምጣትና እንዲድኑ ማድረግ ጀመረ። ይህ የሚያስገርም ነው። ከመጡም በኋላ እባቡን ሲያዩት ይፈወሳሉ። ይህ የሚያስገርም ነው። እጅግ በጣም ቀላልና ትንሽ የሚመስል ትእዛዝ፣ ነገር ግን ሕይወት የሚያድን። የዚህ ነገር ግን ትክክለኛ ትርጓሜ ግልጽ የሆነው ብዙ ትውልዶች ካለፉ በኋላ ነበር። በእውነት እግዚአብሔር ለምን በነሐስ የተሰራው እባብ ፊት ለፊት እንዲሰቀል ፈለገ? የሚያስገርም ነው።
ይህ የክርስቶስን የመሰቀል ምሳሌ የሚያሳይ ነው። አንድ ሰው ኢየሱስ ክርስቶስ የሰራውን ስራ ብቻ በማመን ከኃጢአትና ከዘላለም ሞት መዳን ይችላል። ልክ እንደ ነሐሱ ቀላል የሚመስል ነገር ግን ሕይወት የሚያድን እውነት ነው። በመጽሐፍ ቅዱሳችን የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15 እንዲህ ይላል። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ይህ የኢየሱስን መሰቀል ምሳሌ እንደሚያደርግ ግልጽ ያደርጋል። ስለዚህ ይህ ምልክት ነው። በኢየሱስ በማመን ከኃጢአት፣ ከሞት፣ ከዘላለም ጥፋት እንድናለን። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።